እንግዲህ ቤተሰብ ዛሬ እንግዲህ ብሩኬ እንደተለመደው ሃይሚን ጠልፏታል። ታውቃላችሁ፣ ባለፈውም ታስታውሳችሁ ተጣልተው እንደዚህ እሳትና ጭድ ሆነው ያው ተጠልፋ ተወስዳ ነው ሁሉ ነገር የተመለሰው ማለት ነው። እንግዲህ ብሩኬ ይሄን ነገር ተለማምዶታል፣ አውቆታል። እንግዲህ አዎ ያው በመሀላቸው ጭር የሆነ ሌላ ነገር ሳይፈጠር እንደዚህ ማድረጉ ጥሩ ነገር ነው። ብሩኬ ግን ለማንኛውም ሁሉን ነገር ብታስተካክለው ጥሩ ይመስላል። ሁሌ እንደዚህ እየተጣሉ ሁሌ እንደዚህ አይነት ነገር እየተፈጠረ እንደዚህ ማድረጉ ጥሩ አይመስለኝም። ግን ምንድነው መሰለ ብሩክ ካሁን በኋላ ሁሉንም እውነታ ትክክለኛውን ነገር ለሃይሚ ማሳወቅ አለብን። የምታረገውን ነገር ሁሉ ለምን እቺ ልጅ በመሀል እየተጎዳች ስለሆነ ማለት ነው። ለማንኛውም ቤተሰብ ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ፈልጋለሁ። ሁላችሁም ላይክ አድርጉ። አዲስ ዩቲዩብ ነው ይሄ። በደንብ አድርጋችሁ ላይክ አድርጉ ዋካችሁን። ሰዓቱም እየሞላ ስለሆነ እስከ መጨረሻው ስታዩ ሰዓቱ ይሞላል ማለት ነው። እንግዲህ ውዶቼ እንዳያችሁት ነው ብሩኬ እንግዲህ ሀሰንን ከመሀላችን ውጣ፣ ከዚህ በኋላ እኔ ልታገስ አልችልም፣ አንተ ጓደኛችን ስለሆንኩ ነው እንጂ ሌላ ሰው ቢሆን ኑሮ አልፋታውም ብሎ እንግዲህ ብሩኬ ለሀሰን ማስጠንቀቂያውን ሰጥቷል። እንግዲህ ቤተሰብ እውነቱን ነው። ያው ሀሰን የገባበት ነገር ታውቃላችሁ፣ እሳት ነው የሚሆነው። ሀይሚዬን እንግዲህ ብሩኬ አፍኖ ወስዷታል። እኔ በጣም ነው ደስ ያለኝ በብሩኬ ስራ። አሪፍ ነው፣ ጥሩ ነገር ነው። በመሀላቸው ነገር ሳይረዝም ሀይሚን ቤቷን ሳትከራይ ባጭሩ መክታቱ ጥሩ ይመስለኛል። ብሩኬ ማለት ነው መክታት አለበት። አሁንም እንግዲህ ሀይሚ ተጠልፋለች፣ ልትታፈን ነው እንደ ልማዷ ማለት ነው። እኔ ግን በጣም ደስ ብሎኛል ስራቸው። ብሩኬ አንዳንዴ በጣም ያሳዝነኛል፣ አንዳንዴ ደግሞ ያናድደኛል በሚሰራው ስራ። ለምን አንደኛ ነገር ሁሌ አንድ አይነት ነገር መስራቱ ጥሩ አይመስለኝም። ሁሌ ሀይሚን በእንደዚህ አይነት መልኩ ማስከፋቱም ጥሩ አይመስለኝም። እባክን ራስን ሁነክ ለሀይሚ በቃ ውሸት ነገሮችን ማይሆን ነገሮችን አለመናገር። ደግሞ ትክክለኛ ደግሞ ቀለበት ማሰር ካለብህ ደግሞ በቤተሰብ አድርገ ሰውም እንዳይሰላች ሁሌ መንበርከኩ ጥሩ አይመስለኝም። ሰውም እንዳይሰላች አድርገ ቤተሰብ ባወቀው መልኩ ቀለበት ብታስርላት ደስ ይላል ማለት ነው። ሀይሚዬም እንግዲህ አሁንም መሯታል። ለምን ሁሌ አንድ አይነት ነገር እየሆነባት ነው የመጣው? ለምን አንድ ነገር ሁሌ አንድ አይነት ሲሆንባችሁ ሁሌም ውሸት ነው የሚመስላችሁ። ገብቷቸዋል። ስለዚህ ነው ሀይሚ ከብሩኬ ጋር እምቢ ያለችው። ያው እሱም እንዲማር ብላ ነው እንጂ ከብሩኬ መለያየት ምናምን ፈልጋ አይደለም። እውነቴን ነው የምናገረው፣ ፈልጋ አይደለም መለያየት ምናምን። ብሩኬን በጣም ትወዷለች። እውነቱን ነው። ብሩክ ይሄ ፍቅር በጣም ብዙ መስዋዕትነት ተከፍሎበታል። በጣም ብዙ ሰው መሀላቸው ገብቶ እነሱን ለማጣላት ብሩክን ከሷ ለይቶ ለመውሰድ በጣም ብዙ ነገሮች ተፈጥሯል። ይሄን ሁሉ ነገር አሳልፎ ነው ለዚህ የደረሱ ማለት ነው። ስለዚህ ደግሞ ብሩኬ ለዚህ ፍቅር ሀይሚ መስዋዕትነት እንደምትከፍለው አንተም ምንም ነገር ሳትዋሽ መስዋዕትነት መክፈል አለብህ ነው የምለው እና ውዶቼ ያው ሀይሚና ብሩኬ ሲጣሉ ብዙዎቻችን ነው የሚከፋን። ያው ዙሮ እንደሚታረቁ ስለምናቅ ምንም ብዙም እንትን አላልኩም። እኔ በአሁኑ እንኳን ብዙም እንትን አላልኩ፣ ለምን ይታረቃሉ ብዬ ስላሰብኩኝ ማለት ነው። እና ካሁን በኋላ በሚመጣው ነገር ሁሉ መጠንቀቅ እንዳለብህ። ሁሌ ልጅነት የለም። አሁን አድጋችኋል፣ ሁሉን ነገር ታውቃላችሁ። ብሩኬ ሀይሚዬን በእናት አታስከፋት ከዚህ በኋላ። በእውነት በጣም ነው የምታሳዝነው። እውነት በጣም እንደዚህ ለፍቅር የምትታገል ሴት የለችም በአሁኑ ሰዓት። የራሱ ጉዳይ ምናምን ብላ ጥላ የምትሄድ ሴት ነው ያለችው በአሁኑ ሰዓት ማለት ነው። ጥቅመኛ ሴት ብቻ ነው ያለችው ሀይሚ። ሰዓት ጥቅመኛ ሴት አይደለችም፣ ጥቅም የምትፈልግ ሴትም አይደለችም። እኔ ሰዓት እግዚአብሔርን ንጹህ ፍቅር የምትፈልግ ሴት ነች። ስለዚህ እንደዚች አይነት ሴት ደግሞ በአሁኑ ሰዓት ላገኝ የምትላሱ ከመቶ 10% ወይም 5% ነው። ሁሉም ገንዘብ ወዳጅ፣ ሁሉን ነገር ወዳጅ ነው። እና ሀይሚ ለራሴ እንኳን የምትለው ነገር የለም ከብሩክ ጋር ነው የምትለው። ስለዚህ እንደዚች አይነትን ሴት ማስከፋት የለብህም ቡራዬ። በደንብ አድርገህ ያዛት። በእጅ የያዙት ወርቅ እንደ መዳብ ይቆጠራል እንደሚባለው ነው የሆነብህ። ስለዚህ አንተ በእጅግ ስለሆነች ነው እንደፈለክ እየሆንክ ያለው። ስለዚህ አስተካክለው፣ ሁሉን ነገር ብታስተካክለው ይሻላል። እና ደግሞ ወንድሜ ሀሰን እባክን ከመሀላቸው ውጣ። ከዚህ በኋላ ብሩኬና ሀይሚን መሀላቸው ገብተ እንድትከራይ ወይ የሆነ ነገር ከሱ ጋር አብራ እንዳትሆን አትገፋፋት እባክን። እኛ እንዲጣሉ አንፈልግም።
ብዙ ነገር የተከፈለበት ፍቅር ስለሆነ ማለት ነው። አንተም ራሱ ሀሰን ታውቃለህ ብዙ ነገር እንደተከፈለበት። ስለዚህ ሀይሚዬን ከብሩክ ለማስራቅ አትሞክር ወንድሜ ሀሰን። አንተም ጥሩ ልብ ያለክ ልጅ ናቃለሁ። የብሩክ ወንድም ነህ፣ ጓደኛም ነህ፣ ሁሉ ነገር ነህ። ስለዚህ እባክህ በመሀላቸው ውጣና እንዲታረቁ አርግ እንጂ እንዲጣሉ ማድረግ አያስፈልግም። በተረፈ ቤተሰብ ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። ደህና ደሩልኝ። ቻው ቻው።